ጥርሴ ላይ እኮ ያለኝ ሱስ እኮ ይለያል ጀማው። በቃ ከሱስ በላይ ነው የሆነብኝ። ይሄትም እኔ በቀደም ተሸንፎ ማለት ነው እንደዛ አስከፍቶኝ ደግሞ አሁን ልምምዳቸውን እስካይ አዳዲስ ዜናዎችን እስካቀርብላችሁ ምናምን እንዴት ጓጉቼ እንደነበረ ጀማው እጅግ አስደሳች መረጃዎች ይዤላችሁ መጥቻለሁ። እስቲ እናንተም የጓጓችሁ ኮፒ ሊንክ ሼር በማድረግ ለጀማ አዳርሱልኝ። ሰበር መረጃን ይዤላችሁ የመጣሁት ጀማው በከፍታም በዝቅታም አርሰናላዊ ደሞ አርሰናላዊ ነው ታውቃላችሁ አይደለም። ለማንኛውም ዛሬ ወሳኝ ተጫዋቾቻችን ወደ ልምምድ ተመልሰዋል ጀማው ኤዜ ከዛ በተጨማሪም ደግሞ ዲክላን ራይስ ጀማው ወደ ሜዳ ተመልሷል። ያ ብቻ አይደለም እጅግ አስደሳቹ ጋብሪኤል ማጋሌሽ ማለት ነው ጉዳት አስተናግሮ በጨዋታው እንደወጣ ታውቃላችሁ። ታዲያ ዛሬ ልምምድ ላይ ከተፍ ብሏል። ማንዬ አንተ ምን አይነት ጀነራል ነህ ጋብዬ። ከሱ በተጨማሪም ደግሞ ሊአንድሮ ትሮዛርድም እንደዚሁ ልምምድ ላይ ታይታለችና በቀጣይ ለምናደርገው የአውሮፓ ሻምፒዮንስ ሊግ ጨዋታ ተጫዋቾቻችን እየተመለሱልን ይገኛሉ። ጀማው እንኳን ደስ አላችሁ መላው አርሰናላዊ። በቀጣይነት ደግሞ ለቀሩን ሁለት ዋንጫዎች እንግዲህ እምንፋለም ይሆናል ማለት ነው። ጀማው ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። አይዞን ጀማው አይዞን። ኤሚሪቺ ኢዜ ወደ ልምምድ ተመልሷል ስትሉ ነበረ፣ ግን ባልተጠበቀ መንገድ ጋብሪኤል ማጋሌሽ ወደ ልምምድ መመለሱ ታውቋል ማለት ነው። እንዲሁም ሊሳንድሮ ትሮዛርድም ይገኝበታል። ለማንኛውም ጋብሪኤል ኢዝ ባክ ይላል አባቴ። ይመቻችሁ። ደስ የሚል ሰበር ዜና ጉዳት ላይ የነበሩት ዴክላን ራይስ፣ ጋብሪኤል ማጋሌሽ እና ሊያንድሮ ትሮሳርድ ለነገው ጨዋታ ሙሉ ለሙሉ ዝግጁ እንደሆኑና በዛሬው ዕለት ልምምዳቸው እንደሰሩ የሚያሳዩ መረጃዎች ወጥተዋል። በተጨማሪም አንዳንድ መረጃዎች እንደገለጹት ከሆነ ኤብሬቺ ኤዜም የዛሬውን የልምምድ ክፍለ ጊዜ እንደተካፈለ እየገለጹ ይገኛል። በተጨማሪም ጉዳት ላይ የሚገኙትን ቡካዮ ሳካ፣ ፔሮ ኢንካፔ እና ጁሪያን ቲምበርን የዛሬው የልምምድ ክፍለ ጊዜ ላይ ያልተመለከትናቸው። ወደ በኋላ እንግዲህ ሚካኤል አርቴታ የነገውን ጨዋታ በተመለከተ ጋዜጣዊ መግለጫውን ስለሚሰጥ የዛኔ አዳዲስ ነገሮችን ይዤላችሁ መጣ ይሆናል። አርሰናል የተመለከቱ ሁለት ሰበር የተባሉ መረጃዎችን ላካፍላችሁ። መድፈኞቹ አርሰናሎች ነገ ወደ ፖርቹጋል ተጉዞ ስፖርቲንግ ሊዝበንን ከሚገጥሙበት ጨዋታ በፊት በጉዳት ላይ የነበሩ ተጫዋቾች ናቸው ተብሎ ሲጠበቅ የነበረው እንደነ ዴክላን ራይስ፣ ጋብሪኤል ማጋሌሽ እና ሊያንድሮ ትሮሳርድ የመሳሰሉ ተጫዋቾች ከቡድኑ ጋር በጋራ ልምምድ እንደሰሩና በጤንነት ላይ እንደሚገኙ ታይተው ነበረ። ነገር ግን እንደነ ኤብሪቺ ኤዜ፣ ፒሮ ኢንካፔ፣ ቡካዮ ሳካ እና ዩሊያን ቲምበር የመሳሰሉ ተጫዋቾች ግን ከቡድኑ ጋር ልምምድ እንዳላደረጉ ነው ሪፖርቶቹ እየጠቆሙ የሚገኙት። ከዚህ በተጨማሪም ብራዚላዊ የፊት መስመር ተጫዋች ሆኖ ጋብሪኤል ማርቲኔሊ ከእንግሊዝ ኤፍኤ ተጨማሪ ቅጣት እንደማይጠብቀው ተነግሯል። ይህንን ቫንሺልድ ነው ያካፈለው እንግሊዝ አትሌቲክስ ላይ ማለት ነው። በሳውዛምፕተን አርሰናል ከኤፍኤ ካፕ በተሰናበተበት ጨዋታ ላይ በመጨረሻ ደቂቃ ላይ ቅጣት የምታገኝተው መድፈኞቹ አርሰናሎች ሊጠቀሙ በነበረበት ወቅት ላይ የዕለቱ ዳኛ ሳምባሩትን በመገፍተር እንግዲህ ጨዋታው ሊጠቀም የሞከረው ማርቲኔሊ በሞመንቱ ወይም በአጋጣሚው ቢጫ ካርድ ተመልክቶ እንደነበረ የሚታወስ ነው። ታዲያም ከዚህ ጋር በተያያዘ ተጨማሪ ቅጣቶች ሊጠብቁት ይችላሉ ተብሎ ሲነገር የነበረ ቢሆንም ነገር ግን ማርቲኔሊ ከኤፍኤው ተጨማሪ ቅጣት እንደማይጠብቀው ተነግሯል ማለት ነው። ነገር ግን ይህ ድርጊቱ በርከት ያሉ ዳኞችን ያስቆጣ እንዲሁም ደግሞ የእግር ኳስ ተመልካቹንም ያናገር አጋጣሚ ነበረ። ለማንኛውም ስለነዚህ መረጃዎች ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ደስ የሚል መረጃ ይዤልከች ብያለሁ ሀቢቢ። የኤብሪቺ ኤዜን ጉዳት በተመለከተ ለሰፊ አርሰናል ደጋፊ ቪዲዮ እንዲደርስ ማለት ነው በደንብ ኮፒ ሊንክ ፎሎ ያላደረጋችሁ ፎሎ እያደረጋችሁ ማለት ነውና አሁን ነው ትዊተር ላይ ዳረንን ካወቃችሁት ማለት ነው። እና ኤብሪቺ ኤዜ ወደ ልምምድ ተመልሷል የሚሉ መረጃዎች ሰምቻለሁ ብሎ ፖስት አድርጓል። እውነት ከሆነ ማለት ነው ማን በጣም በቃ ወሳኝ ሰዓት ላይ ነው ጀለስን እያገኘናት ያለ ነው ማለት ነው። ያው ከዚህ በፊትም ኤክስፔክት ይደረጋል እንደሚመለስ ማለት ነውና ጀለስ ደግሞ ስለ አርሰናል ብዙ ጊዜ መረጃዎችን የሚያቀርብ ነውና እስኪ አዳዲስ ነገሮች ሲመጡ ከችላለሁኝ። ብቻ ይሄ በጣም ደስ የሚል ነገር ነው። ማይ ብራዘር ጽድት ያለ መረጃ ነው ይዤልከች አልኩት። ምንጭ ራሱ ራሴው ነኝ። አሁን ዩቲዩብ ላይ እያየው ነበረ። ዴክላን ራይስ፣ ጋብሪኤል ማጋሌሽ ደን ደግሞ ሊያንድሮ ትሮሳርድ ወደ ልምምድ ተመልሰዋል። ከፈለጋችሁ ልምምዱን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ሀቢቢ እንግዲህ ሃንድ ኦፍ አርሰናል ደግሞ አሁን ምንድነው ያለው ኤብሪቺ ኤዜም ወደ ልምምድ ተመልሷል ብሏል። ከዚህ በፊት እኔ ቪዲዮ ሰርቼላችኋለሁ። በጣም ጽድት ያለ ነገር ነው ነው የምልህ። ኮፒ ሊንክ ይደረግ። ይመቻችሁ። ለአርሰናል ደጋፊዎች ሶስት አስደሳችና ጸድ የተባሉ ሰበር መረጃዎች ተሰምተዋል። ይህንን ቪዲዮ በደንብ ኮፒ ሊንክ እና ፎሎ እያደረጋችሁ አዳምጡን። በጉዳት ከሜዳ ርቆ የነበረው ኤብሪቺ ኤዜ ሙሉ በሙሉ ከጉዳቱ አገግሞ በዛሬው የአርሰናል ልምምድ ላይ ሙሉ በሙሉ መሳተፉ ተረጋግጧል። በዚህም ለነገው የስፖርቲንግ ሊዝበን ጨዋታ ዝግጁ እንደሚሆን የተሰማ ሲሆን በመቀጠል ሌላኛው በጉዳት ላይ ይገኝ የነበረው ዴክላን ራይስም ሙሉ በሙሉ ከጉዳቱ አገግሞ በዛሬው የአርሰናል ልምምድ ላይ የተሳተፈ ተጫዋች መሆኑ ተረጋግጧል።
በመጨረሻም በሳውዛምፕተን የኤፍኤ ካፕ ጨዋታ ጉዳት አስተናግዶ ተቀይሮ የወጣው ጋብሪኤል ማጋሌሽ ጉዳቱ በጣም ቀላል እንደሆነና በዛሬው የአርሰናል ልምምድ ላይ ሙሉ በሙሉ መሳተፉ ተሰምቷል። በዚህም እንግዲህ ሶስቱ ወሳኝ የአርሰናል ተጫዋቾች እንግዲህ ወደ ልምምድ ተመልሰዋል። በነገው የስፖርቲንግ ሊዝበን ጨዋታም ዝግጁ ይሆናሉ ተብሎ ይጠበቃል። ስለዚህ ለአርሰናል ደጋፊዎች እንግዲህ በጉዳት እየታመሱ ነበረ። እነዚህ ሶስት ተጫዋቾች መመለሳቸው እጅግ በጣም አስደሳች መረጃ ሆኗል ማለት ነው። እስካሁን ድረስ ስለ ቡካዮ ሳካና ጁሪየን ቲምበር እንደዚሁም ፔሮ ኢንካፔ የወጣ መረጃ ባይኖርም እነዚህ ሶስት ወሳኝ ተጫዋቾች ግን ለመድፈኞቹ ከጉዳት አገግመው ተመልሰውላቸዋል።